ዛሬ እስኪ ስለመጣሁበት ጉዳይ እናውጋ። ባለፈው ሰሞን ነው አንድ የቅርብ ወዳጄ ከሆነ ንፋስ አመጣሽ ባለሀብት ጋር በብርጭቆ ዙሪያ ያው በጠረጴዛ ዙሪያ እንደሚባለው ማለቴ ነው ስናውጋ በነገራችን ላይ ንፋስ አመጣሽ የምትለዋን ቃል የተዋስኩት ከዚህኛው ዘመን እንደሆነ ልብ ይባልልኝ አለኝ። ባለሀብቱ አንዳንድ ቁም ነገሮችን አጫወተኝ። ተናዘዘልኝ ብል ነው የሚሻለው። ኤላ አለኝ ንፋስ አመጣሹ ባለሀብት። አፌ ጋር አድርሼ የነበረውን የወተት ብርጭቆ ጠረጴዛው ላይ አስቀመጥኩና ትክ ብዬ ወደ ወዳጄ ማየት ጀመርኩኝ። ይሄውልህ ኤላ፣ ፈጣሪን ብር ብቻ ስጠኝ ብለህ አትጸልይ፣ ከብሩ በፊት ልቦናውን እንዲሰጥህ አብረህ ጸልይ አለኝ። ምን መሰለ ወዳጄ፣ ብር ብቻውን አይመጣም፣ ከኋላ አብሮ ብዙ ነገሮች ተያይዘው ይመጣሉ። እንዲህ ሲለኝ ብር ተሳቢ ነው እንዲህ አልኩኝ በሆዴ። ብር ሳይኖርህ የነበረ ሰላም ብሩ ሲመጣ እሱ ደግሞ በተራው ጥሎ ይሄዳል። ምንም ሳይኖርህ ከሰዎች ጋር የነበረ መልካም ወዳጅነት ብሩ ሲመጣ ይሸረሸራል፣ ከናካቴው ሊጠፋም ይችላል። ተጠራጣሪ ትሆናለህ። ኑሮ የድብብቆሽ ይሆንብሃል። ፈጣሪን ትተህ በብር መመካት ትጀምራለህ። ትዕቢትህም አፍንጫ ጋር ትደርሳለች። ከሰዎች ይልቅ ለብር ክብር ይኖርሃል። አታየኝም? እኔን በፊት በነጻነት ነበር የምኖረው። ሕይወቴ ሰላም ነበራት። አሁን ያ ታሪክ ሆኗል። እንደምታውቀው ከ20 በላይ ሲም ካርድ አለኝ። ልክ እንዲህ ሲለኝ እንደቀድሞ በሆዴ ቴሌ ሆነህልኛል አልኩኝ። ይኸውልህ ወዳጄ አለኝ፣ አንዳንዴ ምን እንደማስብ ታውቃለህ? ከዚህ ሀገር ብን ብሎ ጠፍቶ ሌላ አጉር ላይ መኖር ልክ የነፍስ አባቱ የሆንኩ ነው የመሰለኝ። ምክንያቱም ከልቡ ነው እየተናገረኝ ያለው። ኮስተር አልኩና እሺ አሁን ባጭሩ ምን ትመክረኛለህ አልኩት። ግማሽ አድርሼው የነበረውን ወተት በአንድ ትንፋሽ ከጨለጥኩና ከአንድ ወር በኋላ የምትመጣልኝን ጠርቀም ያለች ዕቁብ ካሰብኩኝ በኋላ ባጭሩ የምመክርህ ወዳጄ፣ ምንጊዜም ብር ከፈጣሪና ከሰው አታስቀድም። በብር ምክንያት ሰዎችን አትጣ። ሰው በራሱ የማይመነዘር ብር ነውና። እናም ለፈጣሪ ስትጸልይ ብሩንም አብረ ከልብ ጋር ስጠኝ ብለህ ጸልይ አለኝ። በውስጤ እጅግ በጣም የተሰማኝን ንግግር ነው የተናገረኝ። ምክንያቱም በመጨረሻ የተናገረኝ ነገር ውስጤ ከርታለች። ከፈጣሪ ስትጸልይ ብሩን አብረ ከልብ ጋር ስጠኝ በለው ያለኝ ነገር እውነታውን ነው የሚያስረዳው። ምክንያቱም ብዙዎቻችን ገንዘብ ስናገኝ ሰዎችን በቃ እንጠየፋለን። ገንዘብ ስናገኝ ከኛ በላይ ሰው የሌለ ይመስለናል። ይህ ማለት ደግሞ ልቦና ስለሌለን ነው። እያሰብን ያለነው በገንዘቡ እንጂ በጭንቅላታችን ስላልሆነ። ስለዚህ ያገኘነው ገንዘብ አስተሳሰባችንን ወደ ገንዘባዊ አስተሳሰብ እንዳይቀይረው መጠንቀቅ ይኖርብናል። ለዛም ነው ልቦና ስጠኝ አብረ ከገንዘቡ ጋር የተባለው። ስለዚህ ለሁላችንም የሚሰጠንን ገንዘብ ሆነ ሀብት ከልቦና ጋር፣ ከጤና ጋር፣ ከሰላም ጋር ያድርግልን እላለሁ። ይህ የዛሬው መልእክቴ ነው። ባላችሁበት ቦታ አቦ ይመቻችሁ ብያለሁ። መልካም ቀን።